የሉቃስ ወንጌል ምዕራፍ 19 ከቁጥር 28 እስከ 43
ይህንንም ተናግሮ ጉዞውን አቀና። ወደ ኢየሩሳሌም ወጣ። ወደ ቤተ ፋጌና ወደ ቤታንያ ስሙ ኤሪዮን ወደሚባል ደብረ ዘይት ተራራ አጠገብ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። እንዲህም አላቸው፣ በፊታችሁ ወዳለችው አገር ሂዱ። ገብታችሁም ሰው ያልተቀመጠባት የታሰረ አህያ ታገኛላችሁ፣ ፈታችሁ አምጡልኝ። ለምን ትፈታላችሁ የሚላችሁ ቢኖር ጌታው ይሾዋል በሉ። የተላኩትም ሄደው እንዳላቸው አገኙ። አህያውንም ፈቱ። አህያውንም ሲፈቱ ባለቤቶቹ ግልገሉን ለምን ትፈታላችሁ አሏቸው። እነሱም ጌታው ይሾዋል አሉ። ይዘውም ወደ ጌታ ኢየሱስ ወሰዱት። በግልገሉ ላይም ልብሳቸውን ጎዝጉዘው ጌታ ኢየሱስን በዚያ ላይ ያስቀመጡት። ሲሄዱም በመንገድ ልብሳቸውን አነጠፉ። ወደ ደብረ ዘይትም አቀበት መውረጃም በደረሱ ጊዜ ደቀ መዛሙርቱ በሙሉ ስለ አዩት ኃይል ሁሉ ደስ አላቸው። እግዚአብሔርን በታላቅ ቃል እያመሰግኑ ጀመሩ። በእግዚአብሔር ስም የሚመጣ ቡሩክ ነው፣ የእስራኤል ንጉሥ ቡሩክ ነው፣ በምድር ሰላም በአርያም ምስጋና ይሁን እያሉ ከፈሪሳውያንም በሕዝቡ መካከል መምህር ደቀ መዛሙርትህን ገሥጻቸው ያሉት ነበሩ። እሱም መልሶ ልንገራችሁ፣ እነዚህ ዝም ቢሉ እሊህ ድንጋዮች ይጮሃሉ አላቸው። በደረሰ ጊዜም አገሪቱን አይቶ አለቀሰላት፣ እንዲህም አላት፣ አንቺን ብታውቂስ ሰላምሽ ዛሬ ነበረ። ከእንግዲህ ወዲህማ ከዓይንሽ የተሰወረ ይቀልልህ በተስማምት ደቃት ቃልም ወርቱን እግዚላዳይሁ ሃሌሉያ ሃሌሉያ Hosanna
ሰማያት
ዮሐንስ ወንጌል ምዕራፍ 12 ቁጥር 12 በማግስቱ ለበዓል መጥተው የነበሩ ብዙ ሰዎች ጌታ ኢየሱስ ወደ ኢየሩሳሌም እንደሚመጣ በሰሙ ጊዜ የሰሌን ዛፍ ዝንጣፍ ይዘው ሆሳዕና በእግዚአብሔር ስም የሚመጣ የባሕርይ አምላክ ነው፣ የእስራኤል ንጉሥ ነው እያሉ ወጥተው ተቀበሉት። ጌታ ኢየሱስን የአህያ ግልገል አግኝቶ በእሷ ላይ ተቀመጠ። የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል ተብሎ እንደተጻፈ ጌታ ኢየሱስ ከተገለጠበት ጊዜ በቀር ቀድሞስ ደቀ መዛሙርቱ ይህ ነገር አላወቁም ነበር። ያን ጊዜ ግን ይህ ስለ እርሱ እንደተጻፈ አሰቡና እንዲህ አደረጉለት። ከዚህም አብረውት የነበሩት እነዚያ ሕዝብ አልዓዛርን ከመቃብር እንደጠራው ከሙታንም ለይቶ እንዳስነሳው መሰከሩለት። ስለዚህም ነገር ሕዝቡን ሊቀበሉት ወጡ። ይህን ተአምራት እንዳደረገ ሰምተዋልና። ፈሪሳውያንም እርስ በርሳቸው ምንም የምትረቡት የምትጠቅሙት እንደሌለ ታያላችሁን? እነሆ ዓለም ሁሉ ተከትሎታል አሉ። በወልድ በወልድ በሕይወት ዘላለም
Yeah.
ሰላምኪ ተፈሥሒ በሕዝብኪ ሰላምኪ ይታፈሩ ጸላእትኪ ሰላምኪ 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 ሰላም ለደዌ ወሕማም ወለለጻማ ወድካም አበከመ ዮም ያብጽሐኒ ያምጽእክሙ ለብርሃነ ትንሣኤው በሰላም አቡነ ዘበሰማያት ተዘከርና ዮሐንሶበ ተዘከርና ለጽዮን ሶበ ተዘከርና ለጽዮን ሶበ ተዘከርና ለጽዮን ሶበ ተዘከርና አስተዳሎከ ሰባተ በእንተ ጸላኢ ከመ ትንሥቶ ለጸዳኢ ወለገፋዬ አስተዳሎከ
ማርቆስ ረድከዋራ ከመድረስ ፓይስ ጋር ያምላለ ማለት ወንጌል ዘማርቆስ የማርቆስ ወንጌል ምዕራፍ 11 ከቁጥር 1 ኢየሩሳሌም ለመግባት ወደ ደብረ ዘይት አጠገብ ወደ ቤተፋጌና ወደ ቤታንያ በደረሱ ጊዜ ከደቀ መዛሙርቱ ሁለቱን ላከ። እንዲህ አላቸው፣ በፊታቸው ወዳለችው ሀገር ሂዱ። ወደ ሀገር በገባችሁ ጊዜ ያን ጊዜ ከዚህ በፊት ሰው በላዩ ያልተቀመጠበት የአህያ አገልግል ታስሮ ታገኙታላችሁ፣ ፍቱና አምጡልኝ አላቸው። ምን ታደርጋላችሁ የሚላቸው ሰው ቢኖር ጌታው ሸዋል በሉ። በዚያን ጊዜ ወደዚህ ይወስደዋል። ሄደውም በበሩ አጠገብ ባለው ሜዳ በመንገድ ዳር የታሰረ አህያ አገኙ፣ ፈቱትም። ከዚያም ቆመው የነበሩትም ምን ታደርጋላችሁ አህያውን የምትፈቱት አሏቸው። ጌታ ኢየሱስ እንዳዘዛቸው ነገሯቸው። እነሱም ተዋቸው። ግልገሉንም ወደ ጌታ ኢየሱስ ወሰዱና ልብሳቸውን ደልድለው በዚያ ላይ ያስቀመጡት። ከእንጨት ቆርጠው በመንገድ ቅጠሉን የጎዘጎዙ ብዙ ሰዎች ናቸው። ልብሳቸውንም ያነጠፉ አሉ። በፊት የሚሄዱ በኋላም የሚከተሉ እንዲህ እያሉ ይጮሁ ነበር፣ ሆሳዕና በእግዚአብሔር ስም የሚመጣ የተባረከ ነው፣ በእግዚአብሔር ስም የምትመጣ አባታችን የዳዊት መንግስትም የተባረከች ናት። ሆሳዕና በአርያም ጆሮ ያለው መስማትን ይስማ ጌታ ለደቀ መዛሙርቱ። ሃሌሉያ